ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበል። አላህ ከመጥፎ ነገር ይጠብቃችሁ ይጠብቀን፣ ሀገራችን ኢትዮጵያንም ሰላም ያደርግልን እያልኩኝ እንግዲህ አዲስ ቻናል ነው። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱኝ፣ አሳድጉኝ። በቅንነት መልካምነት ዙሮ ይከፍላል ይባላልና ስለዚህ እናንተም ደግሞ በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኔን እህታችሁ እንድታበረታቱ ስል በትህትና ጠይቃለሁ ማለት ነው። አበረታቱኝ ውዶቼ ማለት ነው። አበረታቱኝ፣ አሳድጉኝ። ቀጣይ ደግሞ ያው አሪፍ ቪዲዮዎችን እየሰራው እመጣለሁ ብዬ ተስፋ አደርጋለሁ። እናንተም ደግሞ ላይክ እና ሰብስክራይብ ሼር እያደረጋችሁ እንደምታበረታቱኝ ባለሙሉ ተስፋ ነኝ ኢንሻአላህ ማለት ነው። እና እምላችኋለሁ እንግዲህ ያው ጀማል ማለት ነው። እንግዲህ ጀማል ዩቲዩበሩን ያው ሁላችሁም ታውቁታላችሁ። የዳውድ ጓደኛ ማለት ነው። እንግዲህ ዳውድ ጓደኛው ሱቁ ተቃጥሎበት እንግዲህ ሰሞኑን ያው ተመልክተናል። የሱ ብቻ ሳይሆን እዛ አካባቢ አንድ ላይ እዛው ያሉ ሱቆችም እንደሱ በስደት ዓለም ላይ ቆይተው አገር ገብተው የራሳቸው የሆነ ነገር ከፍተው እየሰሩ የሚገኙ ወገኖቻችንም ሱቃቸው ሁሉም እንደተቃጠለባቸው ነው እንግዲህ ዳውድ ራሱም ሲናገር የነበረው ማለት ነው። እና አሁን ጀማል እንግዲህ ግሩፕ ከፍተን ገንዘብ እንዲሰባሰብለት ብለን ግን እንረዳዋለን ብላችሁ ያላችሁት ለራሱ ቃል የገባችሁት ለራሱ ከግሩፕ እየወጣችሁ ነው። ምንም ነገር ሳታዋጡ ምንም ነገር ሳታደርጉ ለምንድን ነው? እኔ በጣም ነው የከፋኝ፣ በጣም ተሰምቶኛል እያለ ነበር እንግዲህ ሲናገር የነበረው። እኔ እንዲህ አልጠበቅኳችሁም ነበረ እና ምን አለበት ይሄንን ወንድማችንም ብንደግፈው ብንረዳውና ብናቋቁመው ምናምን እያለ ነበርና ሰው እኮ ካለው ከመስጠት ወደ ኋላ አይልም። አሁን ላይ ደግሞ ሁሉም ወጪ አለበት። በአብዛኛዎቹም ስራ ፈተው ተቀምጠው የኮብዝ መግዣ እንኳን ለራሱ የማይኖራቸውም ይኖራሉ። አሁን ላይ ሁሉም ሰው ዙሩፍ ያለበት ሰው ነው እንዴ። ሰው እኮ ወዶ አይደለም እኮ ለተራበ፣ ለተቸገረ፣ ለታመመ የሚረዳው ካለችው ከዛችሁ ቀንሶ ነው እንጂ እኮ እሱ የራሱ ህይወት አለው። የራሱ ብዙ ቀዳዳዎች አሉት፣ ብዙ ነገር አለው። ግን ደግሞ ከዛ ይቅርቢ ብሎ ካለችው ነገር እየቀነሰ ነው የሚሰጠው እንጂ ሞልቶት ተርፎት አይደለም፣ ደልቶት አይደለም ማለት ነው። በዚህ ልክ ወቀሳ እንትን ባትል ጀማል ማለት ነው። በቃ የነየተ እየወደደ ይስጥ፣ የነየተ ማለት ነው። ያልነየተ ደግሞ በቃ ምንድን ነው? ሲቀጥል ዳውድ ገና ወጣት ነው። ሚስቱን ብትሆን እንደዛው ሰርተው ከዚህ የበለጠ እኮ ማግኘት የሚችሉ ናቸው። ሲቀጥል ደግሞ የተቃጠለው ሱቃቸው አንዱ ነው አይደል እንዴ? ይሄ አረብያ መጅልስ መንጣፍ ምናምን ያለው ሱቃቸው ነው የተቃጠለው። ሌላ ሱቅ ደግሞ ይሄ ኤሌክትሪክ እቃዎች ምናምን እንደዚህ ሌሎች እቃዎች ያሉበት የቤት እቃዎች ማለት ነው እንግዲህ እነዛ ደህና ናቸው ብላለች ሚስቲቱ ማለት ነው። ስለዚህ በቃ በዛ ባለው ይሄ በቃ አላህ ቀደረው። አላህ ያመጣው ነገር ደግሞ ምንም ማድረግ አይቻልም። ስለዚህ
አላህ ያመጣውን ነገር ደግሞ አልሐምዱሊላህ ብሎ ተቀብሎ ባለው ነገር ተብቃቅቶ ፈጣሪውን አመስግኖ እየሰራ ወደ ቀድሞ ወደ ነበረበት እንትን ለማለት መትጋት መስራት መጠንከር ነው እንጂ ያለበት ይሄ ሱቁ ተቃጠለበት ወይም ተቃጠለብኝ ብሎ እዛ ላይ ቆዝሞ እያለቀሰ ወይም ደግሞ እንደዚህ ሆንኩኝ እያለ እንትን ማለት የለበትም። አላህ ያመጣውን ነገር ምንም ማድረግ አይቻልም። ስለዚህ ያለው ሰው ይርዳው፣ የሌለው ሰው ደግሞ በቃ አሁን ላይ እኮ ሁሉም ሰው እኮ የራሱ እኮ ችግር አለበት፣ የራሱ ዙሩፍ አለበት። ሁሉም እኮ ሞልቶት ተርፎት ደልቶት አይደለም እኮ ለሰው የሚሰጠው። ሰው ታመመ ሲባል የሚያዋጣው፣ ሰው ተቸገረ ተራበ ተጠማ ሲባል የሚያዋጣው፣ እንደገና ቤተ ክርስቲያን ፈረሰ መስጂድ ፈረሰ ሲባል የሚያዋጣው ሞልቶ ተርፎት ደልቶት አይደለም እኮ ካለው ላይ ቀንሶ ካለችው ላይ ነው እኮ የሚያካፍለው የሚሰጠው ማለት ነው። ምን ይህን ያህል እንዴት ቢያንስ እኮ ደግሞ አንተ አይተዋል አይደል? እንደ ስደትን ማለት ነው አይታችሁታል። ጀማልም ብትሆን ዳውድም ብትሆን ማለት ነው። አሁን እኔ እዚህ ጋር ለምን ይረዳል ወይም ለምን እንትን ይባላል ብዬ አይደለም፣ ግን በዚህ ልክ ከፍቶኛል፣ ተሰምቶኛል። እንዴት እንደጠበቅኩት አልሆነም፣ እንዴት አታዋጡለትም፣ እንዴት እንደዚህ ይሆናል እያልክ ባልከው በጣም ነው የገረመኝ ማለት ነው። ይሄ ሊያስከፋህም ሊያስቀይምህም አይገባም። ምክንያቱም እዚህ ጋር ያለው ሰው ይስጥ፣ የሌለው ደግሞ ከየት አምጥቶ ይሰጣል? ሰው እኮ ቢኖረውና ቢሰጥ እኮ ደስ ይለዋል። እውነቴን ነው። እንደ መስጠት ደግሞ የሚያስደስት ነገር የለም፣ መቀበል እንጂ መስጠት ያስደስታል። እንደኛ እንደ ኢትዮጵያ ሕዝብ ደግሞ የዋህና ደግ የለም። በተለይ በውጭ ሀገር የምንኖር ሰዎች የምር እኛ እንደ ሻማ ቀልጠን መከራችንን አይተን ለፍተን ደክመን ካገኘነው ነገር ከመስጠት ወደ ኋላ የማንል የማንሳሳ የምር እና ሲሞላ ጨዋታው ሌላ፣ ሲጎድል አንቄ ልገድል የሚባል የሆነ ተረት አለና ጀማል በዚህ ልክ ልትከፋ ልታዝን አይገባም። ውጩን ሀገር ደግሞ አይተዋል ገንዘብ እንዴት ተሆኖ እንደሚመጣ ማለት ነው። አንተም ሞንክ ዳውድ እስከነ ሚስቱ አይታችሁታል፣ እንዴት ተለፍቶ እንዴት ተደክሞ እንደሚመጣ ማለት ነው። ደግሞ ያወቃችሁ ሰዎች ደግሞ ማሰብ አለባችሁ። እናንተ ደግሞ ወጣቶች ናችሁ፣ ሰርታችሁ ከዚህም በላይ ትልቅ ቦታ ላይ መድረስ የምትችሉ ናችሁ። ዳውድም ቢሆን አንደኛው ሱቅ ነው የተቃጠለበት፣ አንደኛው ደህና ነው ያለው። ያዘነ ይርዳው፣ የሌለው ደግሞ የለውም ነው በቃ። ባለው ነገር ፈጣሪን አመስግኖ ባለው ተንቀሳቅሶ ማደግ ይችላል፣ ወደ ነበረበት መመለስ ይችላል። ከነጭራሹም ያን አለይ ብሎ የሚያስበው ሱቅ ትቅጥል ብሎበት ባዶ እጁን እሱ የቀረሰው አለ አይደል እንዴ? ባዶ እጃቸውን እሱ የቀሩ አሉ አይደል እንዴ? የምሬን ነው ወላሂ። አንዳንድ ጊዜ ባለን ነገር ፈጣሪን አመስግነን ነው መኖር ያለብን። ዱንያ እንደሆነች አትሞላም። ዛሬ እንሞት ነገ እንሞት የምናውቀው ጉዳይ የለም። ስለዚህ ያለውን አመስጋኝ መሆን አለበት እና ባለው ፈጣሪን አመስግኖ ባለው ተብቃቅቶ ጠንክሮ ሰርቶ ትልቅ ቦታ ላይ መድረስ ይችላል እና በዚህ ልክ ከፍቶኛል፣ ተሰምቶኛል። እንዴት አትረዱትም? እንዴት አታዋጡለትም? እናግዛለን ብላችሁ ግሩፕ ከገባችሁም በኋላ
ምንም ነገር ሳትሰጡ የምትወጡ ሰዎች አላችሁ ምናምን እያልክ ማለት የለብህም ማለት ነው። ጓደኛ ነህ፣ እንደ ጓደኛ ደግሞ እሱን ማበረታታት ነው ያለብህ። ምንም ማለት አይደለም። ጠንክር በርታ ብለህ ከጎን ሆነህ ማበረታታት ነው ያለብህ እንጂ ገንዘብ አላዋጣችሁም ብለህ መከፋትና እንደዚህ መሆን የለብህም ለማለት ያህል ነው። ለማንኛውም ውዶች ማለት ነው የዛሬው ቪዲዮ ይመስላል። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ በድጋሚ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡላችኋለሁ። አመሰግናለሁ።